ለረጅም እና ጤናማ ህይወት ምርጥ 10 ምግቦች። ሰላም ጤና ይስጥልኝ። የደቡብ ሜርኖ ስብስብ የህክምና ርዕሶችን ወደ ተግባራዊ ምክር የምንከፋፍልበት እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡ ነኝ። አንዳንድ የዕለት ተዕለት ምግቦች በህይወታችን ላይ ዓመታትን እንደሚጨምሩ ያውቁ ኖራሉ? ውድ የዚህ ቪዲዮ ተከታታዮች፣ ዛሬ ለረጅም ዕድሜ የሚያበረቱና በሽታ መከላከል አቅምን የሚያጎለብቱና ስር የሰደዱ በሽታዎችን የሚከላከሉ በሳይንስ የተደገፉ 10 ምርጥ ምግቦችን እናሳያለን። የቆዩና ጤና ነክ የሆኑትን በሳይንስ የተደገፉትን ለመከታተል ደቡብ ሜድን ሰብስክራይብ በማድረግ ለጓደኛ ለወዳጅ ያጋሩ እንላለን። 10 ዕድሜን የሚጨምሩ ምርጥ ምግቦች። የመጀመሪያው ቁጥር 1 ላይ ጠቅላላ ቅጠል አረንጓዴ የሆኑ ምግቦች፣ ተራ ቅጠሎች በተለይ እንደነ ካሌ ወይም ደግሞ ቅጠላቸው አረንጓዴ ከሆኑት ውስጥ እንደነ ቆስጣ የመሳሰሉት እነዚህ በፎሌት፣ ቫይታሚን ኬ፣ ፕሮቲንና ፋይበር የበለጸጉ ናቸው። በኒውሮሎጂ ጆርናል ላይ የተደረገ ጥናት እንዳመላከተው ከሆነ ቅጠላቸው አረንጓዴ የሆኑት አዘርቶች እስከ 11 ዓመት በእድሜያችን ላይ ሊጨምሩ ይችላሉ የሚል ግምትን አስቀምጧል። የልብ ጤናን ይከላከላሉ፣ እንዲሁም ደግሞ በአእምሮአችን እንዲሁም ደግሞ በተለያዩ ሰውነት ክፍሎቻችን ላይ በሽታን ተከትሎ የሚመጣውን እብጠት በመቀነስ ይታወቃሉ። በዚህም የተነሳ እድሜን ያራዝማሉ የሚል ግምት አለ። በሁለተኛ ደረጃ ደግሞ የቤሪ ወይም ደግሞ የእንጆሪ ፍራፍሬዎች፣ እነዚህ ባዮንቲሲን የታሸጉ የበለጸጉ ናቸው። እርጅናን የሚዋጉ የአእምሮን መበስበስ ወይም ደግሞ የአእምሮ ችግር ጋር ተያይዞ የሚመጣውን ጸረ ባክቴሪያ ሆነው የሚዋጉልን ናቸው። እንዲሁም የማስታወስ ችሎታን ያሻሽላሉና እንዲሁም ደግሞ አልዛይመርን አደጋን ይቀንሳሉ። ይህም ከእድሜ ጋር ተያይዞ የሚመጣውን ህመሞችን ያስወግዱናል። እንዲሁም ደግሞ ሃርቫርድ ጥናት በቤሪ ፍጆታ ላይ በሴቶች ላይ የተደረገ ጥናት እንዳመላከተው ከሆነ የሴቶችን እድሜ ጨምሮ አሳይቷል፣ ከሌሎች በተለይ ከወንዶች በተለየ መልኩ። በሶስተኛ ደረጃ ደግሞ ለውዝ መመገብ። ለውዝ አንጀት በአንድ ቱኝት ወይም ደግሞ አንድ ጭብጥ ለውዝ እንኳን በልብ በሽታ የመያዝ እድልን ከ20 እስከ 30% ቀንሶ አሳይቷል። ከፍተኛ መጠን ያለው ኦሜጋ 3 ይዟል በውስጡ ለውዝ። ይህም ፕሮቲንና የእጽዋት ስቴትን ምሳሌ ይህም የአንጎልና የቆዳ ጤናን ይጨምራል። በዚህም የተነሳ እድሜን ይጨምራል የሚል ግምት ተቀምጧል። በአራተኛ ደረጃ ደግሞ የወይራ ዘይት ደግሞ ወይም ደግሞ ድንግል ቅባት የሚባለው ይሄ በብዛት ሜዲትራኒያን አመጋገብ ያላቸው ሰዎች የሚመገቡት የደም ግፊትን እብጠትን የሚቀንሱ ፖሊፊኖሎችን ይዟል። እንዲሁም ደግሞ በቡድን የተደረገ አንድ ትልቅ ጥናት እንዳመለከተው ከሆነ የወይራ ዘይት መውሰድ ከሁሉም መንስኤ የሆነውን የሞት እድል ቀንሶ አሳይቷል። በአምስተኛ ደረጃ ደግሞ የተደባለቁ ምግቦች፣ እነዚህ እንደ ካፊር ወይም ደግሞ እርጎ የመሳሰሉት እነዚህ ደግሞ በእርጎ የመሳሰሉት ደግሞ ከበሽታ መከላከል ጤና፣ ስሜትና ክብደትን ጋር ተገናኝቶ የሚመጣውን ከኮሌስትሮል ጋር የሚመጣውን ከደም ግፊት እንዲሁም ደግሞ ከዲኤም ወይም ደግሞ ከስኳር ጋር ተያይዞ የሚመጣውን ህመም በማስወገድ ይታወቃሉ። እንደነ ኬፊር ያሉት ደግሞ በውስጣቸው ቫይታሚን K2 የተባለ ጸረ ውህድ በውስጣቸው ይዟል። እነዚህ ደግሞ ለአጥንት ለልብ ጤና ጠቃሚዎች ናቸው። በዚህም የተነሳ እድሜን ያራዝማሉ የሚል ግምት አለ። በስድስተኛ ደረጃ ደግሞ ወፍራም ዓሳ ወይም ደግሞ ሰርዲን ወይም ደግሞ ሳልሞኔል ብለን የምንጠራው ነው። ይህም ከፍተኛ መጠን ያለው ኦሜጋ 3 ፋቲ አሲድ በውስጡ ይዟል። ይህም የልብ ጤናን ስጋትን ይቀንሳል፣ እንዲሁም ደግሞ የአንጎል ጤናን ይደግፋል። በዚህም ከእርጅና ጋር ተያይዞ የሚመጣውን እብጠት ሊቀንስ ይችላል። በዚህም የተነሳ እድሜን ያራዝማል ማለት ነው። በሰባተኛ ደረጃ ደግሞ ባቄላና ምስር፣ እነዚህ በፋይበር የበለጸጉ ምግቦች ናቸው። የምግብ መፈጨትን ያበረታሉ፣ የደም ስኳር ሚዛንንና የኮሌስትሮልን ጥሩ እንዲሆን ያበረቱልናል። ከፍተኛ እጽዋት ፕሮቲንና እንደ ሰማያዊ ዞኖች ባሉ ጥናቶች ውስጥ ከሞት መቀነስ አሳይቷል። ረጅም እድሜ የሚኖሩ ሰዎች ይህን መመገብ ይኖርባቸዋል ማለት ነው። በስምንተኛ ደረጃ ደግሞ ሙሉ እህል፣ እነዚህ በተለይ በኢትዮጵያኖች በሁሉም ቦታ የሚገኙ የእህል አዘርቶች ለስትሮክ፣ ለልብ ህመምና ለአንጎል ካንሰር የመጋለጥ እድልን ይቀንሳሉ።
ዘላቂ ኃይልን ያቀርባሉ። ረዘም ላለ ጊዜ ደግሞ ሆዳችን የተሞላ መስሎ እንዲሰማን ይረዱናል። በዚህም የተነሳ እነዚህ መመገብ እድሜያችን ያራዝማሉ ተብሎ ይገመታል ማለት ነው። 9ኛ ደግሞ አረንጓዴ ሻይ። እነዚህ ደግሞ የዲኤንኤን ከእርጅና የሚከላከሉ ካቲን የተባለውን ኃይለኛ ጸረ ባክቴሪያ ንጥረ ነገሮችን ያስወግዳሉ። ጃፓኖች ለምን ከመቶ በላይ እድሜ ይኖራሉ ከተባለ ምስጢሩ አረንጓዴ ሻይ ነው። ይህም በቀን ከ2 እስከ 3 ኩባያ ይጠጣሉ። ይህም ስብን ያቀላል፣ የአንጎል ጤናን እንዲሁም ደግሞ ትኩረት፣ ካንሰርን መከላከል ይደግፋሉ። በ10ኛ ደረጃ ደግሞ እነዚህ ከኩሲፈር አትክልቶች የሚባሉ ለምሳሌ ጥቅል ጎመን የመሳሰሉ እነዚህ ደግሞ በግሎሲኖይድ የበለጸጉ ናቸው። ካንሰር ሴሎችን ያጠፋሉ፣ ካንሰር ሴሎችን ይቀንሳሉ። እንዲሁም ደግሞ በሴሎች ደረጃ የሚፈጠረውን ካንሰር በመቀነስ ይታወቃሉ። ጉበትን ከመርዝ ይከላከላሉ፣ ሆርሞን መዛባትን ያስተካክላሉ ወይም ደግሞ ባላንስ ያደርጋሉ። ካንሰር ለመከላከል ሁነኛ ናቸው ማለት ነው ዕለት ተዕለት ብንመገባቸው። በተጨማሪም ውሃን መጠጣት፣ እርጥበት እያንዳንዱ ሰውነት ክፍል የሚያስፈልገውን ቆሻሻ ለማስወገድ፣ ድካምን ለመቀነስ፣ መለስተኛ ድርቀት እንኳን ቢኖር እርጅና ሊያመጣ ስለሚችል በሰውነታችን ላይ እነዚህ ለማስወገድ ይጠቅመናል ማለት ነው። ውሃን በተጨማሪነት መውሰድ አስፈላጊ ነው። እንደማስጠንቀቂያ እነዚህ ምግቦችን በተናጠል ብቻ መብላት መጥፎ ነው። መጥፎ ያልሆነ ዘይቤ ስለሚያስከትል ከሌሎች ምግቦች ጋር አንድ ላይ መጠቀም፣ ማጨስን ማስወገድ፣ የአካል ብቃት እንቅስቃሴ ማድረግ ጋር አንድ ላይ ደባልቆ መጠቀም እንዲሁም ያለ ምርመራ የተለያዩ እንክብሎችን መውሰድ እድሜን ስለሚያሳጥር ከተለያዩ ምግቦች ጋር ቀላቅሎ መውሰድ ጤናን ለመጠበቅ ውሃ መጠጣት አስፈላጊ ነው ማለት ነው። ደቡብ ሜድ እናመሰግናለን። መልካም ቆይታ። መልካም